ፈቃደኛ ከሆኑ የሆነ ቀን እንስጠውትና እርስዎ በሚመቸውት ቀን በዚያ ቀን መጥተው ስለ ሃይማኖቱ ቢያስረዱ ደስ ይለናል። ጥያቄዎች ያሉን እኛ በርካታ ጥያቄዎች ልጆች የሚያነሷቸው እንደው እነዚያን ቢመልሷቸው ደስ ይለናል። ፈቃደኛ ከሆኑ ማለት ነው። ካልሆኑ ችግር የለም። ጥያቄዎትን እየመጡ መጠየቅ ይችላሉ። ወይ ስላለ እኔ የምልህ አሁን ቅድም የሆነ ነገር ሲናገር ሰማሁትና ለክርስቲያኖችም ሆነ አንድ ስጋ እንደዚህ አድርገህ እንዳትሰጥ አልከው። ማለት አሁን እኔ እንዳታሰጠኝ፣ ቆይ ጠብቅ አንድ ደቂቃ ላስረዳ እዚህ ጋር ማለት ነው። ምንድን ነው ያልከው? አይ አሁን ልጁ ቅድም ሲናገር ሙስሊሙ ምንድን ነው ያለ? አንድ በግ ለክርስቲያኖቹ ወይም ዝም ብዬ ብሰጥ ይህ ምን ይታያን ብሎት ይልህ ምንድን ነው ያልከው? ያልታረዱን እንዳሰጣቸው ግን ታርዶ ምንም ብሎት ስጣቸው ያልከው። አሁን ይሄ ለአንተ ተገቢነት አለው ብለህ ታስባለህ? ለተመልካችም ይሄ ነገር ይኸውልህ፣ አንተ መናገር ያለብህ ወይም ማስተማር ያለብህ ነገር ትክክለኛውን ነገር ነው። ገባህ? አሁን ክርስቲያን ስለሆኑ ብቻ እንደዚህ አይነት ነገር አይባልም፣ ነውር ነው ብዬ አስባለሁ። ለምሳሌ አሁን ክርስቲያን እንትን ሙስሊም ጓደኛ አለችኝ፣ በጣም መወዳት ማከብራት። ገባህ? አሁን ለእሷ እኔ ለምሳሌ እሷ ሳታይ ወይም የሆነ ነገር አድርጌ ለእሷ ብሰጣት አንተ አሁን ይሄ በላይ ነው የሚያስጠይቅ። ገባህ? አንድ ሰው በሰው ላይ ዝም ብሎ የሆነ ነገር ሊያደርግ ቢል አንድ ጊዜ እኔ ልናገር ደግሞ እሱን እንድታደርጊ ክርስትና አይፈቅድልሽም። በክርስትና መጽሐፍ ቅዱስ ላይ ማንም ሰው ቢመጣ ሰላም እንዳትሉት ተብላችኋል፣ በቤታቸውም እንዳትቀበሉት የኃጢአቱ ተከፋይ ትሆናላችሁና ብሏል እግዚአብሔር። ላሳይሽ መጽሐፍ ቅዱስ ላይ። ቆይ እሺ አዳምጠኛ እንዴ። እሺ አሁን አንተ ተናግራል። እሺ በማስረጃ እንድናወራ ነው። እሺ አይደለም መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ማንንም ሰው ቢመጣ ሰላም እንኳን እንዳትሉት ብሏል። ቤታችን ቢመጣ እንዳትቀበሉት ብሎ ተናግሯል። ምን ትያለሽ? ይሄን ሰላም አትበሉ ሰው የሚል መጽሐፍ እዚህ ዓለም ላይ ክርስትና ብቻ ነው ሰላም አትበሉ ሰዎችን እያለ ከልክሏቸዋል። ምን ትያለሽ? ይኸውልህ ያን የሆነ ትርጉም ይኖረው አና አሁን እያንዳንዱ መጽሐፍ የሚጻፈው እኮ ይኸውልህ አንተ አንድና አንድ ማወቅ ያለብህ አንድ እሺ፣ ትርጉሙን ከማወቅሽ በፊት ከመናገርሽ በፊት ከመፈላሰፍ የት ጋር እንዳለ ታውቂያለሽ? ይሄ ቃል ቆይ እሺ፣ አይ እሱንም አውቃለሁ። ለምን መጽሐፍ አይደል እንዴ? ለምን አላውቀውም? በደንብ አድርጌ አውቀዋለሁ። የት ጋር ነው ያለው? እሺ ንገሪኝ ላውጣ። እሺ ቆይ አሁን እኔ የጠየኩህን ጥያቄ እንድትመልስልኝ ነው እንጂ ወደ መጽሐፉ ችግር የለውም። የቱ ጋር ነው ያለው አሁን ያልሽው ቃል? ቆይ እሺ አሁን እኔ የገባው ስለ መጽሐፉ ልጠይቅና ይሄን አይደለም ግን አንተ የምትለው ይሄ ነገር ትክክል አይደለም ነው። በአላህ ስም ላለ የት እንዳለ አታውቂም ብዬ ነው የምናውቀው። እስኪ አንቺ እንደ አዋርጅኛ አሁን የት እንዳለ ንገሪኝ። ያው ምን እያለሁ በአላህ ስም የት እንዳለ ይሄ ቃል አታውቂም። ለምን አላውቅም? አትማል ደግሞ እሺ፣ ጥሩ አይደለም እንደዚህ አትማል። የቱ ጋር ነው ያለው? አንተ ለተመልካች ራሱ እንደዚህ ይኸውልህ፣ አትማል፣ አስቀድመህ ምን አሁን ስለኔ የምታውቀው ታሪክ አለ? ኖ አንተ ስለኔ የምታውቀው ታሪክ አለ? አታውቅም። ግን የቱ ጋር ነው ያለው? እሺ ቆይ በዘፈቀደ ዝም ብለህ አትማል፣ እርግጠኛ ሳትሆን። እሺ የቱ ጋር ነው ያለው? አዳም አይደለም የራሴ መጽሐፍ ያንተ መጽሐፍ አለኝ። አይገርምህም? አንድ ሐዲሱ መጽሐፍ አዳም ሐዲሱ መጽሐፍ ያንተና የራሴ መጽሐፍ ቅዱስ አለው። የት ጋር ያለው? ቆይ እሺ አዳምጠኛ። እኔ አሁን የጠየቅኩህን ቅድም የጠየቀውን ልጁን ነው እንጂ ስለ መጽሐፉ ስለዚህ ፖርሽን አስረዳኝ። የት ጋር ነው ያለው? ለማንኛውም ለተመልካቾች እንደዚህ አይነት ነገር መጥፎ ነገር አታስተምራቸው። እሺ ጥሩ አይደለም። ሰላም አትበሉ የሚል መጽሐፍ ይሄን እዚህ ዓለም ላይ እንደዚህ አይነት ጥሩ አይደለም። ገባህ? ይሄ ይኸውልህ በአንተ ዘንድ ይኸውልህ በአንተ በራሱ በላይ ያስጠይቅሃል። ገባህ? ይሄ አሁን አንተ ለእኛ እንደዚህ ብለው ለአንተ ተመልካቾች አንዳንድ ጥያቄዎችን ይጠይቁሃል አይደለ? ስለኛ ማለት ነው። እንደዚህ ብናረግ ብለው አሁን እኔ እኮ እከታተልሃለሁ በደንብ ታውቃለህ። በደንብ ነው የምከታተልህ። እኔ ግን አሁን አንዳንድ ነገሮች የምትናገራቸው አለ። ይሄ ነገር አሁን ተገቢ ነው። እኔ አልናደድም። ለምን እናድዳለሁ? ያው እግዚአብሔር መጽሐፍ ቅዱስ ሰውን ሰላም አትበሉ እያለ ነው። ምን ያለ ምን አለ መጽሐፍ ቅዱስ ላይ እግዚአብሔር ሲናገር ማንም ወደ እናንተ ቢመጣ ተረጋጊ፣ ቀስ በይ፣ አትጩሂ። ማንም ወደ እናንተ ቢመጣ ተብላችኋል ክርስቲያኖች። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ የመጽሐፍ ቅዱስን ትምህርት ማለት ነው ክርስትና በቤታችሁ አትቀበሉት፣ ሰላምም አትበሉት እያለ ነው እግዚአብሔር። ጉድ! ትምህርታቸውን ካልተከተለ ክርስትናን ሰላም አትበሉ እያለ ነው እግዚአብሔር። አሁን አንቺ ማንንም ሰው ወጣ ብለሽ ሰላም ማለት አትችይም።
ኃጢአት ነው። ቀጥሎ ምን አለ? ሰላምም የሚለው ሰው በክፉ ስራ ወይንም በኃጢአቱ ይካፈላልና እያለ ነው። ያው የኃጢአት ተካፋይ ትሆናላቸው የዚያ ሰውና ከክርስቲያኖች ማንንም ሰላም እንዳትበሉ ተብላቸዋል። አይ ቆይ እኔ ራሱ እኔ ጥያቄን የምትመልስልኝ አሁን መጽሐፉን አይደለም። ቅድም ለልጁ የመለስኩለት ምንድን ነው የጠየቀችው? እሷ የጠየቀችን መልስላትና ከዛ በኋላ እናወራ። አንተ ጠይቅ ጥያቄ አለ መጽሐፍ ቅዱስ ምናምን የምትለውን ተወውና ማለት ነው። እሱን እሷ ታውቃለች። እንዳይወራከሩ ቦታቸው ሰላም አትበሉ የሚል መጽሐፍ እዚህ ዓለም ላይ ይሄ ብቻ አይደለም። ቆይ ልጨምርልሽ ትንሽ። ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ? እኔ በምድር ላይ ሰላምን ላመጣ የመጣሁ ይኸውልህ፣ አትንቀፍ። አንተ ሲጀመር ስልጣን የለህም፣ እውቀቱ ራሱ የለህም ስለ መጽሐፍ ቅዱስ። ዝም ብለህ የራስህ ኢየሱስ ክርስቶስ ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን ላመጣ ነው የመጣሁት አለ። ታረጋጊ እንጂ ቀስ በይ እኮ መጀመሪያ ሰው እኮ የራሱን ሲያቅ ነው የሰው ጋር የሚሄደው አይደለ? የእኛን ሳትነካ የራስህን አስተምሮ አስተምር። እሷ የጠየቀችን መልስላት። ትላንትም ማስተማር በጣም ደስ ይለኛል። የሚገርምሽ ኢየሱስ ክርስቶስ ምን አለ? እኔ በምድር ላይ ሰላምን ለማምጣት አይምሰላችሁ። ለረጅም ሰዓት አፍን ስከፍት ነበር። አይደለም ኢየሱስ ሰይፍን ላመጣ ነው የመጣሁት አለ። ሲጀመር እኮ መልስ የላችሁም እናንተ። መልስ የላችሁም። መልስ ላሳይሽ። የላችሁም መልስ የላችሁም። ናይ መልስ ላሳይሽ። ኢየሱስ ክርስቶስ ምን አለ? በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም አለ። ያው ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ኢየሱስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን ላመጣ ነው የመጣሁት አለ። ኢየሱስ ክርስቶስ ሰይፍን ለማምጣት የመጣ ነው። እሺ አባ እኔ እኮ አዳምጠኝ። እሺ አባ አንድ ጊዜ እሺ ብለህ ያልከው ነው። እታች ያለችው ማን ነበረች ያለችው? እሷ ትክክል ያለውን አልሰማችም ማለት። ይኸውልህ አንድ ነገር ደግሞ እኔ በደንብ እከታተልሃለሁ እግዚአብሔርን። ግን አንዳንድ ቃላት ይሄ ለራስህ ለነፍስ ስትል ነው ገባህ ማስተማር ያለብህ እንጂ እንደዚህ አይነት ነገር ይሄ እንደዚህ ነው ምናምን ስለኛ አሁን አንተ ይሄ እንደዚህ አድርገህ ስጥ ይሄን እንደዚህ አድርገህ አይባልም። ለራስህ በላይ ተጠይቀበታል። አርዳችሁ ስጡ እኮ አላለም። አሁን ሰላም ይኸውልሽ አርዳችሁ ስጡ ምናምን አይደለም ያለው። በእስልምና አይፈቀድም። በግ እንደዚህ አርዶ መስጠት ለክርስቲያኖች አይቻልም፣ አይፈቀድም። ምክንያቱም ክርስቲያኖች ካላህ ስም ውጭ ስለሆነ የሚያርዱት። ነገር ግን ከሌላ ቦታ ሰዎች አርደው በክርስቲያኖች አርደውትኝ ገበያ ላይ እየተገዛ ከሆነ ግን እሱን አርዶ መስጠት ማነው እሱን ሰርቶ መስጠት ይቻላል ለቤተሰቦቻቸው ነው ያለው። ግን ሌላ ቦታ ነው ያለሽ እና እሱ ያለውና አንቺ ያልሽ ይለያያል። ኖ ልክ ነሽ። ግን ልጁ ያለው እኔ አንድ በግ ብሰጥ ብሎ አይደል እንዲያንን ሲናገር እሱ ምንድን ነው ያለው? እሱ አይደለም እንደዛ አይደለም ያለው፣ እንደዛ አይደለም ያለው። እሺ አይ ጥያቄው እንደዛ ነው። ግን እኔ ያልኩት አሁን እሺማ አሁን እኔ ስልሽ አሁን አንዳንድ ጊዜ እኔ ብዙ ጊዜ እከታተለዋለሁ። ልጁ ማለት የሚያስተምረው ትምህርት ጥሩ ነው ለተመልካቾቹም ለራሱ። ግን አንዳንድ ነገር ለምሳሌ አሁን ከኛም አንዳንድ ስህተት ሊኖር ይችላል። ግን ያንን ነገር በሰከነ መልኩ መነጋገር እኮ አልተረዳሽውም ነው ሰላምዬ። እሱ ያለሽው እና አንቺ የተረዳሽበት መንገድ የተለያየ ነው። ለዛ ነው እሱ አርዳችሁ ስጡ በፍጹም አላለም። እንደውም አርዳችሁ ስጡ ሳይሆን ይኸውልሽ አንቺም አዳምጪኝማ። እኔ ያልኩሽ አርዳችሁ ስጡ ሳይሆን እሱ ያለው ልጁ ምን ብሎ ነው የጠየቀው? እሺ ሳትዋሺ እሺ እንዲሁ ለሐቅሽ ስትይ ምን ብሎ ነው የጠየቀው? ልጁ ልንገርሽ፣ ልጁ ያለው ምንድን ነው? አሁን አንድ ክርስቲያን ቤተሰቦች አሉ፣ ክርስቲያን ቤተሰቦች አሉ፣ የሚስቴ ቤተሰቦች አሉ፣ ክርስቲያኖች ናቸው። እና ከኛ ቤት ግብዣ ለመጥራት ፈልጌ እኔ ክርስቲያን እነሱን አሁን ለምሳሌ አንድ በግ አሳርጄ ብሰጣቸው ትክክል ነው ወይ? ይሄ እንደማይፈቀድ አውቃለሁ። እና ሌላ ቦታ ገዝቼ ክርስቲያኖች ያረዱትም ማለት ወይም ደግሞ ገበያ የሚሸጠውን እሱን ገዝቼ ብሰጣቸው ይፈቀዳል ሲል አዎ ይፈቀዳል አለ። አሁን ይኸውልሽማ እዚህ ጋር አንቺ እኔ ሰምቻለሁ፣ ልክ ነሽ። ግን አሁን ለምሳሌ ልጁ በጉን ገዝተህ ለክርስቲያኖቹ ቢያርዱ ይህ ምን ችግር አለው? ግን እኮ እሱ ያለው ገዝተህ እንዳትሰጥ በሃይማኖታችን ካልፈቀደስ በሃይማኖታችን አይፈቀድም። ምክንያቱም እናንተ ካለህ ውጭ ስለምታርዱ እኮ ነው። ካለህ ውጭ ባለ ስም ማረድ ደግሞ በእስልምና አይፈቀድም። እስልምና ካልፈቀደ ለሰው ብለን ምንም አናደርግም እኛ። እሺ አሁን ለምሳሌ ያን የታረደው ስጋ ምን ላይ እንደታረደ ይታወቃል። ለምሳሌ የኛ በዓላችንን ስናከብር እኛ ራሳችን አርደን ነው እንጂ ገበያ ላይ እኮ እየገዛን እኮ እንበላለን። ገበያ ላይማ እኮ እንትን ክርስቲያኖች ይረዱት ምናምን የሚለውን ነገር ያና እነሱ ናቸው የሚጠየቁበት። ግን ገበያ ላይ የክርስቲያን ተብሎ ሊሸጥ ይችላል፣ የሙስሊም ተብሎ ሊሸጥ ይችላል። ግን ያንን ገዝተሽ መስጠት ይቻላል ነው።
ያንማ እንግዲህ ተጠያቂዎቹ ሻጮቹ እኮ ናቸው። አሁን ለምሳሌ እኔ አዳምጪ። አሁን ለምሳሌ እኔ ሙስሊም ጓደኛ አለችን ለበዓል እሷን ሰርፕራይዝ ላደርግ ስፈልግ ኖርማሊ እኔ የታረደ ስጋ ብሞት አልሰጣትም። ገባ? ኖርማል በጉን ገዝቼ ወትጄ ሰጣታለሁ። እሷ በራሱ ሃይማኖት ባርካ መጠቀም ትችላለች። ይህን ነው እየጠየኩሽ ያለኩትማ እንጂ ሌላ ነገር አይደለም። እንደዛ እንደሚቻል እስኪ በባይብል ላይ ማስረጃ ስጭን። እግዚአብሔር እንደውም ከእግዚአብሔር ውጭ የሚሰዋ ፈጽሞ ይገደል ነው የሚለው። ኖ ይኸውልሽ፣ አሁን እኔ ያልኩሽ ይሄ ባህላችን ጋር ያለው ነገር አንድ ሰው ኦሪት ዘዳግም ላይ ከእግዚአብሔር ውጭ የሚሰዋ ፈጽሞ ይገደል ነው የሚለው። ልስጥሽ ማስረጃ። እኛ እንደውም እንደዛ አይሰጥም። ስለዚህ ነው ባይብል ግን እንደዛ ነው የሚለው። ከእግዚአብሔር ውጭ የሚሰዋ ካለ ፈጽሞ ይገደል ይላል። ስለዚህ አንቺ ለሙስሊሟ ፈጽሞ ሰውተሽ መስጠት አይደለም መግደል እንዳለብሽ ነው ባይብል የሚያስቀምጠው ከእግዚአብሔር ውጭ ከተሰዋ። እሺ ለማንኛውም እኔ የምናገረው ነገር ግን ማስረጃ ይዳኘን። አሁን እኮ ሃይማኖት ነው እያወራን ስሜት ሳይሆን የግላችንን ስሜት ሳይሆን ሃይማኖት ነው እያወራን ያለ ነው። እና ባይብሉን እንክፈተው። ልክ ነሽ። እኔ ወደ እንትኑ አለኝ እኔ ራሱን የቻለ መጽሐፍ አለ። ገባሽ? መጽሐፍ የእናንተ መጽሐፍ አለ፣ የራሱ መጽሐፍ አለ። ቁጥሩን ልንገርሽ። ግን ጥያቄ እዚህ ላይ ነው። አሁን ጊዜ ማርያም ስራ ልገባ እኮ ስራ ልገባ ነው አልኩሽ። ማለት ሰዓት ችግር የለም። ሲመችሽ ነይ። ከዛ በኋላ ፈጽሞ ይገደል ነው። ከእግዚአብሔር ውጭ የሚሰዋ ካለ ይገደላል እንጂ እንኳን መስጠት አይደለም እንዲገይ ነው የሚያዝሽ ባይብል። ይኸውልሽ እያንዳንዱ መጽሐፍ እኮ ታዲያ ትርጉም አላቸው። ዝም ብሎ አይደለም እንደዚህ አይነት ነገር። ገባሽ? አሁን መጽሐፉ እያንዳንዱ አለ። ፈጽሞ ይገደል ምንድን ነው ትርጉሙ? ትርጉሙን ንገሪኝ። ትርጉም አላቸው እያንዳንዱ። ገባሽ? እንጂ ዝም ብሎ ይሄን ነገር አይሰፋም። ከእናንተ መጽሐፍ ላይ ለምሳሌ ምንድን ነው ትርጉሙ ንገሪኝ። አዳምጪኝ። አንደማመጣማ ወይ አንቺ አውሪ ወይ እኔ ላውራ። እያንዳንዱ መጽሐፍ ላይ ለምሳሌ በስህተት የተቀመጠ ነገር አይደለም። ከኛ ከመጽሐፍ ቅዱስም ከራሳችን ብዙ አይነት ስህተቶች ይኖራሉ አይደል እንዴ? ያ ነገር ደግሞ ትርጓሜ ያላቸው እንጂ ዝም ብሎ አይደለም። በባይብል ላይ ትርጓሜው ለምሳሌ ከእግዚአብሔር ውጭ የሚሰዋ ካለ ፈጽሞ ይገደል የሚለው ትርጉም ምንድን ነው ትርጉሙ? አሁን ወደዚህ ባይብል ወደዚህ ነገር ስንገባ እኔ ደግሞ ወደ አንቺ አጀንዳ ስገባ አየሽ ሌላ ቦታ ስለምንሄድ አስቸጋሪ። እኔ የገባሁት ቆይ እኔ የጠየቅኩት ሸሁን ነው እንጂ አንቺን አይደለም። ገባሽ? አሁን ይሄን ጥያቄ እሱም ያላለውን ነገር ነው እያሻለሽ የነበረው። ይኸውልሽ ትክክለኛ ቃላት ነው እኔ ገብቼ የጠየቅኩት እንጂ ይኸውልሽ እኛ ሃይማኖታችን የሚንይዘውን የሚልን እንተገብራለን። አንቺ ደግሞ ስለማትተገብሪው ነው። ባይብል የሚልሽ ደግሞ ከእግዚአብሔር ውጭ የሚሰዋ ፈጽሞ ይገደል ነው። አይ ትርጉም አለው ካልሽ ደግሞ ትርጉሙን ነው መናገር ያለብሽ ነው። እሺ ከሌላ ስራ ላይ ካልሽ ደግሞ ስራ ስጨርሽ ነው። እሺ አዳምጪኝ አንድ ጥያቄ። አሁን ለምሳሌ አንቺ እንዳልሽው ቃላት ብለሻል። ጥያቄ ጠይቂኝ እኮ። አይ ጥያቄውን ነው የምጠይቅሽ። እንዴት መልሽልኝ? አንቺን አይደለም እኮ ሲጀምር የምጠይቅሽ መምህሩን ነው። አሁን አንቺ ያለሽበትን መልሽ። አንቺ መልሽ። ጥያቄው አሁን ምንድነው? እኔ አንቺን አይደለም አንቺ አይደለሽ የምታስተምሪው። እኔ እየጠየቅኩ ያለሁት መምህሩን ነው። ሁላችንም አንድ ነን። እኔና ሁሴን አንድ ነን። አይ ቅድም ያለውን ልጁን ነው። አሁን አንተ ገዝተህም እንዳሰጠውም ግን የታረደውን ገበያ ሂደህ ገዝተህ ከሰጠኸው ችግር የለውም አልከው። አሁን እኔ ለምሳሌ ሙስሊም ጓደኛ አለችኝ። እኔ በርሄን ነገር ላደርገው አልችልም። ገባ? በጣም የማወዳት የማከብራት ናት። ጾማችሁ ሲያልቅ ወስጄ እሷን ሰርፕራይዝ ለማድረግ አንድ በግ ገዝቼ በስነ ስርዓት እሰጣታለሁ። ግን እሷ ወስዳ አርዳ መጠቀም ትችላለች። አንተ ለምንድን ነው ይሄን ቃላት ያልከው ነው? አትችይም እንደ መጽሐፍ ቅዱስ ከአምላክሽ ውጭ ለሌላ አካል የሚሰዋ ስጋ መስጠት አይቻልም፣ አይፈቀድልሽ። ጣፍ አምልኮ ብለሽ ነው አይደል የምታምኘው? እኛ ሙስሊሞች ነው ወይስ በአላህ ታምኛለሽ? በአላህ እኛ ትክክለኛ እምነት ላይ እንዳለን ታምኛለሽ ወይንስ አታምኚም? አይ ያንን ለእኔ ክርስቲያን ስለሆንኩኝ እማምነው በአንድ በኢየሱስ ክርስቶስ ነው። ስለዚህ እንደሱ ከሆነ እኛን ኢአማኝ ብለሽ ካመንሽ ከአምላክሽ ውጭ ለሌላ አካል ለሚሰዋ ነገር መስጠት አይፈቅድልሽም መጽሐፍሽ። እና አንቺ መልካምነትን አስበሽ ነው ብሰጥ እኔ ችግር የለብኝም እያልሽ ነው። እንደ መጽሐፍሽ ከሆነ የምትዳኘው አይፈቀድልሽም። እግዚአብሔር ምን አለ? ከእኔ ከእግዚአብሔር ውጭ ለሌላ አካል የሚሰዋ ሰው ፈጽሞ ይገደል ይላል። እንዳውም አንቺ ትገዳያለሽ እንደ መጽሐፍ ቅዱስ ከሆነ። ለሀባ ልክ ነህ። መጽሐፉ ላይ ያለውን ነው አንበበህ የምንነግረኝ፣ ግን ትርጉም አለው እኮ እያንዳንዱ ሁሉም ነገር እኮ መጽሐፎች ትርጉም አላቸው። ዝም ብሎ አይደለም ይሄ ነገር ማለት። ትርጉም ምንድን ነው?
ተንከባከቡት ማለት ነው ወይንስ ምንድን ነው? እስኪ ትርጉሙን ንገረኝ። አለው ትርጉሙ ግን እኔ አሁን የገባሁት እዚህ ጋር ይህን ጥያቄ እንድትመልስልኝ ነው። ሌላ ውስጥ ገብቼ እኔ ይኸውልህ አንዳንድ ጊዜ ይኸውልህ እገባለሁ። ላስረዳሽ በቃ ባጭሩ እኛ ሙስሊሞች በአላህ ስም እንጂ በሌላ አካል ማረድ አይፈቀድልን። አላህ በቁርአን ላይ ምን አለ? ፈሶሊ ሊረቢከ ወንሐር ይላል። ለጌታህ ለአላህ ስገድ፣ ለጌታህ ለአላህ ብለህ ሰዋ ይላል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ሙሐመድ ሆይ ስግደቴም፣ እርዴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ገብቶሻል? ስለዚህ የሚታረደው በአላህ ስም ብቻ እንጂ በሌላ አይደለም። ለሌላ አካል ማረድ ክህደት ነው። ገብቶሻል አይደለ? በሌላ አካል ስም ማረድ ክህደት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለዐነ ላሁ መን ዘበሐ ሊገይሪላህ አሉ። ከአላህ ውጭ ላሉ አካሎች ለባዕድ አምልኮዎች ወይም ለባዕድ አማልክት ተብዬዎች ለእነርሱ ያረደ ሰው የአላህ ረግሞታል። ይህን ሰው የካደ ሰው ነው። ስለዚህ ለባዕድ አምልኮዎች ለባዕድ አማልክቶች ለሚባሉ አካሎች አይታረድም። ስለዚህ አንድ ክርስቲያን የሚሆን አይሁድ የሚሆን ሌላ ፀሐይ አምላክ የሚሆን ምንም ለዚያ አካል በፍጹም እንዲህ ከአምላኮች ከአላህ ስብሐነ ወተዓላ በሌላ አካል እንዲታረድ ዘንድ ማድረግ አይቻልም፣ በፍጹም አይፈቀድም። ይህ ነገር በመጽሐፍሽም ያለ ነው እያልኩሽ ነው። ነገር ግን አንቺ አትከተዩም። ገብቶሻል አይደል? እሺ አባ አሁን እዚህ ጋር ላይ ይብቃናን። ያው ስራ ስላለ ወደ እስራኤል ገባ ነው። ሃይማኖት ውስጥ አክራሪ ናት በጣም የኔ ሲስተር። ስለዚህ እኔ ሙስሊምንም የምጠላበት ሞራሉም የለኝም፣ የማንቋሽሽበት ሞራሉም የለኝም። ግን አንዳንድ ጥያቄዎች ያው ቅድም ያነሳሁላችሁ እነሱ ጥያቄ ስለሚሆኑብኝ ትንሽ የተጋቡም በዛ መጋባት አይፈቀድም ላላችሁትም እኛ ሰፈር የተጋቡ ነበሩ፣ ግን ይጨቃጨቃሉ። ብዙም አክራሪም ሙስሊም ጎበዝ ኦርቶዶክስም አይደሉም። እነዚያ የተጋቡ ሰዎች አንድ ኦርቶዶክስ እና አንድ ሙስሊም ተጋብተው አይቼ እነሱንም እንድትመልሱልኝ ነበር። አመሰግናለሁ ለመለሳችሁልኝ መልስ በእውነት አመሰግናለሁ። እሺ ዛሬ ስራ ላይ ነዎት እንደነገሩ መሰለኝ። ፈቃደኛ ከሆኑ የሆነ ቀን እንስተውትና እርስዎ በሚመቸውት ቀን በዚያ ቀን መጥተው ስለ ሃይማኖቱ ቢያስረዱ ደስ ይለናል። ጥያቄዎች ያሉን እኛ በርካታ ጥያቄዎች ልጆች የሚያነሷቸው እንደው እነዚያን ቢመልሷቸው ደስ ይለናል። ፈቃደኛ ከሆኑ ማለት ነው። ካልሆኑ ችግር የለም፣ ጥያቄዎትን እየመጡ መጠየቅ ይችላሉ። በኢስላም ላይ ችግር የለም። ችግር የለም። ወደ ቢሮ እየገባሁ ስለሆነ ስራ እየገባሁ ስለሆነ ስለማይመቸኝ ነው። ለማነጋገር ሰዓቴ ትንሽ ተቃጥሏል ስለሆነ ነው እንጂ በኮሜንት ላይ ቄስ ሆኖ እንዴት አቃተው ምናምን የሚባሉም አሉ። ግን ይቅር ይበላቸው በእውነት እኔ አይመቸኝም፣ በስራ ላይ ነኝ ያልኩት እንጂ መልሱን አላውቀውም አልችልም አላልኩም። ስለዚህ ይቅርታ፣ በኮሜንት ላይ እየተሳደቡ ነው መሰለኝ። አይ እነሱ የጠበቁት ቄስ ከሆነ ስለ ሃይማኖቱ ያስረዳናል በሚለው ነበር። እርስዎ ደግሞ ጊዜ ስለሌለኝ ነው እንጂ መልስ አጥቼ አይደለም ብለዋል። በሚመቸውት ጊዜ መጥተው ማውራት ይችላሉ። ችግር የለም። እሺ አመሰግናለሁ። ያው ማለት ለማብራራቱ መጽሐፍ ማየት ጥቅስ በስነስርዓት መያዝ ስለሚያስፈልግ ሰዓት ከሌለ ደግሞ ጭራሽ ሌላ ጭቅጭቅ ነገር ሊፈጠር ስለሚችል በሰዓት መጠቀም ለሁሉም ጊዜ ስላለው በጊዜው ይሻላል ብዬ ነው እንጂ ይቅርታ በእውነት በኮሜንት ላይ ችግር የለም። አብሽሩ። እንዳው ከገባቸው አይቀር ለመጨረሻ ጊዜ ካለው ይህችን አንቀጽ ብቻ ይዋትና ከተመቸውት አሁን ካልተመቸውትም በሌላ ጊዜ እንትን ማለት ይችላሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። እንዴት ነው የእውነት አምላክ ሕፃናቶችን ግደሏቸው የሚለው? ሕፃናት ምንም በኃጢአት የሚወቀሱ አይደሉም። እነዚህን ሕፃናት እንዴ ወርዷል እንዴ ብቻ ነው ማረው። በቃ ስራ ላይ ሊሆን ይችላል። ወርዷል። ጥያቄ ያለው ካለ ይቀጥል።